ሰላም ሰላም ተወዳጆች እንዴት ናችሁ? በመላው ዓለም ላላችሁ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች እንዲሁም የዩናይትድ ደጋፊዎች ሁሉ ሰላም። ዓለም ዋንጫ እንዴት ነው? እየተመለከታችሁ ነው ወይ? ስለ ዓለም ዋንጫ ትዝብቶቻችሁን፣ አስተያየቶቻችሁን በኮሜንት ላይ እንደው የገጠመኝም ካላችሁ ብታወሩ በጣም ደስ ይለናል። ግን እኛም ደግሞ ቻናሉ የዩናይትድ ቻናል ቢሆንም አንዳንድ መረጃዎች እንደው የሚታለፉ አይደሉም። በተለይ ከዓለም ዋንጫ ጋር የተያዘ ያሉ የምናያቸው የምንታዘባቸው ነገሮች አንድ አፍሪካዊ ነን። ስለዚህ አፍሪካዊ የሆኑ ገድሎች ደግሞ ሲፈጸሙ ዝም ብለን አናይም። ስለዚህ ዛሬም ስለ ኬፕ ቨርዴ የሆነ ነገር አወራቸዋለሁ፣ ማውራት አለብኝ ዛሬ ስለ ኬፕ ቨርዴ፣ ስለ ግብ ጠባቂው፣ ስለ እናቱ ትላንት ስለነበረው በተለይ ከኡራጓይ ጋር ጨዋታ ነበራቸው። አይታችኋል ብዬ አስባለሁ። ምንም እንኳን ሌሊት ቢሆንም 7 ሰዓት የተደረገ ጨዋታ ነበር ግን ብዙ የሚያስወራ ነገር አለው። ከዛ ውጪ የክርስቲያኖ ሮናልዶ እና የፖርቹጋል ብሔራዊ ቡድን ተጫዋቾች ነገር በጣም እስከ ነገው ጨዋታ ድረስ እንደው ቢያንስ አነጋጋሪነቱ ይቀጥላል። ነገም እንዴት አድርገው ሪያክት ያደርጋሉ የሚለው ነገር የሚጠበቅ ሆኖ ሳለ ከኡዝቤኪስታን ጋር ነገ 2 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ይጫወታሉ። በጣም ጥሩ ሰዓት ነው። ግን እየተሰጡ ያሉ ጋዜጣዊ መግለጫዎች ላይ አስተያየቶች አስገራሚ ሆኗል። አንድ ተጫዋች እንደውም የኔቬስን ንግግር ቃል በቃል የደገመ ወይም ይበልጥ የሮናልዶን ደጋፊዎች የሚያስቆጣ ንግግር ተናገረ። ማነው ምናለ ምነግራችሁ ይሆናል። ከዓለም ዋንጫ ዜናዎቻችን እንወጣለን። የተለመዱ የዝውውር ዜናዎች አሉን አድማጮች። በተለይ ትላንት ስላልተገናኘን ነው እንጂ እንደው ሰሞኑን ኢንተርኔቱን ያጥለቀለቀና ብዙ ዝውውርን ለሚከታተሉ ቤተሰቦቻችን ቶተንሃምን እየሰራ ነው። አሁን ቶናሊን ነጠቀን፣ ኦልሞስት በቃ ልጅ ወደዛ ሊሄድ ነው። አሁን ደግሞ በማቲያስ ፈርናንዴዝ መጡብን አይነት አስተያየት በዩናይትድ ደጋፊዎች በከፍተኛ ስጋት ተገልጿል። እና ይሄን ዝውውር በተመለከተ ያለው እውነታ ምንድን ነው የሚለውን እነግራቸዋለሁ። ቤተሰቦቻችን እንደው በደፈናው ሰወራ እዚህ ጋር በኋላ በዝርዝር ትሰማላችሁ ጉዳዩን ስለማየው ግን በዚህ ተጫዋች ዝውውር ዙሪያ መስጋት የለባችሁም። እንደሚወራው እንደተባለው ተጫዋቹ ወደ ቶተንሃም ሊሄድ የተቃረበ ተጫዋች አይደለም። ብዙ በዝርዝር ማየት ያሉባችሁ ጉዳዮች አሉ። እናንተ መስዋዕት ያሉባችሁ ጉዳዮች አሉ። እኔም ብዙ መረጃዎችን እንዲሁ ሰብሰብ አድርጌ እውነታውን ስለዚህ ተጫዋች ዝውውር፣ ስለ ቶተንሃም ፍላጎትና ያለው ተጨባጭ ነገር ምን እንደሆነ ነግራችኋለሁ። ከዚህ ተጫዋች ዝውውር ውጭ ደግሞ ሰሞኑን ያስገረመኝ አንድ ዜና ማርክ ያወጣው ዜና ነው። እንደው ያልተጠበቀ ነው። ቤንጃሚን ሼሽኮን ይፈልጋሉ ተባለ። ባርሴሎናዎች ታውቃላችሁ፣ ጁሊያን አልቫሬስን አጥብቀው ይፈልጉታል፣ ግን አልቫሬስን አያገኙትም ባርሴሎናዎች። በዛ ምክንያት ነው እንደው የሌቫንዶቭስኪ ምትክ እናደርገዋለን ብለው ቤንጃሚን ሼሽኮን የፈለጉት። በእርግጥ ወደ ዩናይትድ ከመምጣቱ በፊት ፈልገውት ነበር፣ አልተሳካላቸውም እንጂ አሁን ደግሞ ከማንቸስተር ዩናይትድ በኩል በባርሴሎና ፍላጎት ላይ ምላሽ በይፋ ተሰጥቶበታል ተብሏል። ቤንጃሚን ሼሽኮ እና ባርሴሎና ወሬ እንደው ምን ያህል ጠንከር ያለ ነው የሚለውንም እንዲሁ ምንላይላችሁ ምንፈትሽላችሁ ነው የሚሆነው። ከአጥቂ ዝውውር ጋር በተያያዘ አሁንም ዩናይትድ ከኦስሜሄን ዝውውር ጋር ስሙ እየተነሳ ነው የሚገኘው። ግን ጋላታሳራዮች ለዝውውሩ የሚጠይቁት ከፍተኛ የሆነ ገንዘብ አለ። ይህም የዝውውር ዜና እንዲሁ ይነሳል። ከዛ ውጭ ግን ዩናይትድ በብዛት ይፈጽመዋል ተብሎ እየተጠበቀ ያለ ዝውውር የሰመርቪል ዝውውር ነው። ሰመርቪል ደግሞ በዓለም ዋንጫው ላይ በጣም አስደናቂ የሆነ ፐርፎርማንስ እያሳየ ነው። ጎል እያስቆጠረ ይገኛል፣ አሲስት እያደረገ ይገኛል። በዛ ምክንያት ይፈልጉታል ተብለው የነበሩ ክለቦች ቁጥር አሁን እየጨመረ ነው የሚገኘው። እቺ ነገር ደግሞ ለዌስትሃም በጣም አመቺ ናት። ታውቃላችሁ ቶርናመንት ሲኖር በተለይ ክለቦች አንድን ተጫዋች ጥሩ ፐርፎርም ካደረገ ያን ተጫዋች ዋጋ በመስቀል ለገዢዎች ዝውውሩን አስቸጋሪ ያደርጋሉ። አሁንም ሰመርቪል ዝውውርን በተመለከተ ዌስትሃም ዩናይትዶች እንደው ብዙ ክለቦች እየፈለጉት ጨረታ ውስጥ እየገቡ መሆናቸውን ተከትሎ እንደው አዲስ ነገር ሊያመጡ ይችላሉ የሚል ስጋት ተፈጥሯል። ለማንኛውም ግን ዩናይትድ ይህ ልጅ የማግኘት የተሻለ እድላለው። ለምን ይሄን እንዳልኩኝ እነግራችኋለሁ። ከዛ ውጭ ከዶኩ ጋር እናነጻጽረዋለን። በነገራችሁ ላይ በጣም ወሳኝ የሆኑ ቁጥራዊ መረጃዎችን የሁለቱን ይዘናል። ለምን ዩናይትድ እንደፈለገው ማረጋገጫ የሚሆናችሁ ጥሩ መረጃ ነው እና ይህንና ሌሎችን በርከት ያሉ እንደምታውቁት በውስጥ አብራችሁን ስትቆዩ ብዙ መረጃዎች ነው ያሉን። አድምጡን፣ ታገዙ ቤተሰቦቻችን። እንደው ባይመቻችሁ እንኳን ለመስማት ጫጫታው ውስጥ ካላችሁ ወይ የሆነ የማይመች ስራ ቦታ ከሆናችሁ
አውረዳችሁ ሙሉውን ማለት ነው ሴቭ አድርጋችሁ በኋላ ቤት ስትገቡ በተረጋጋ መንፈስ መስማት ያሉባችሁ ነው መረጃዎች የምናደርሳችሁ። ስለዚህ አብራችሁን ሁኑ። እንደተለመደው ደግሞ ላይክ አይረሳ። ሁሌም እንደምንለው ላይክ በማድረግ ቪዲዮን አበረታቱን፣ አግዙን፣ ደግፉን። ቀላል ነው ላይክ ለእናንተ የሰከንድ ስራ፣ በጣም ሲምፕል፣ ለእኛ ግን በጣም የሚያግዘን የሚጠቅመን ነውና ቪዲዮን ላይክ በማድረግ አብራችሁን ቆዩ። መልካም ቆይታ። የዓለም ዋንጫ ጨዋታዎች መደረጋቸውን ቀጥለዋል። ቻናላችን የማንቸስተር ዩናይትድ ነው፣ ግን አንዳንድ የዓለም ዋንጫ ክስተቶች እንዲሁ የሚታለፉ አይደለም። እግር ኳስን የምናፈቅር እግር ኳስን እንደው የምንወድ ደጋፊዎች በሙሉ ለዚህ የዓለም ዋንጫ ትኩረት ሰጥተን መከታተላችን መመልከታችን የሚቀር አይደለም። በእርግጥ ሰዓቱ ለአብዛኞቻችን ኢትዮጵያ ውስጥ ላለን እግር ኳስ አፍቃሪያን አመቺ ባይሆንም እንደው በሃይላይትም ቢሆን አንዳንድ ጊዜ የሚደረጉ የጊዜ ጨዋታዎችንም ቢሆን በማየት በመከታተል ልባችን ቀልባችን ያለው አሁን ዓለም ዋንጫው ላይ ነው። በእርግጥ ዓለም ዋንጫው እየተካሄደ የዝውውር እንቅስቃሴዎች ይኖራሉ፣ የዝውውር ዜናዎች አሉ፣ ድርድሮች እየተካሄዱ ነው የሚገኙት። ግን ደግሞ ይህ ዓለም ዋንጫ የዝውውር መስኮቱን የአንዳንድ ተጫዋቾች የዝውውር እንቅስቃሴ ሁሉ ሳይቀር ያዝ ያደረገበትና ቀልባችንን የሳበበት ትኩረቶች በሙሉ ከዝውውር ዜናዎች ይልቅ ወደ ዓለም ዋንጫው ዓለም ያደረገበት መሆኑን ተከትሎ እንደው አንዳንድ ጊዜ ዜናዎችን ከዓለም ዋንጫውን በተመለከተ ብናደርሳችሁ በዚህ ቻናል ላይ ቅር እንደማትሰኙ ተስፋ እናደርጋለን ቤተሰቦቻችንና የተወሰነ ስለዚህ ዓለም ዋንጫ እንደው ትዝብታችንን እናካፍላችሁ። ፖርቱጋል በነገራችሁ ላይ ነገር ጨዋታዋን የምታደርገው ፖርቱጋል በጣም ተጠባቂ የሆነ ጨዋታ አለ። ስለ ፖርቱጋል ብሔራዊ ቡድን የተወሰነ ነገር ስለምንል በኋላ እንመለከተዋለን። ግን ትላንት በጣም አስገራሚ ከነበሩ ውጤቶች መካከል የኬፕ ቨርዴ ከኡራጓይ ጋር 2-2 ያጠናቀቀችበት ጨዋታ በጣም አነጋጋሪ ሆኖ አልፏል እና የኬፕ ቨርዴ የባዶ ለባዶ ስፔን ብሔራዊ ቡድን ጋር ያሳየችው አስደናቂ የሆነ ብቃት እንደው ዝም ብሎ የመጣ እንዳልሆነ ቡድኑ ወደ ቀጣይ ዙር ማለፍ የሚገባው አፍሪካዊ ቡድን መሆኑን ይበልጥ ያስመሰከረበት እና ይሄ ክለብ ለአፍሪካ የሆነ ነገር እንደው ወደፊት ገፍቶ ይሄዳል ተብሎ በብዙዎች እንዲጠበቅ ያደረገን አስደናቂ ብቃት ነው ያሳየው። ስፔን የዓለም ሻምፒዮን ነች፣ ከስፔን ጋር ባዶ ለባዶ አጠናቀቁ። እንደዚሁም ኡራጋይ የዓለም ሻምፒዮን ነች ከዚህ በፊት ኦፍኮርስ እና ሁለቱን የዓለም ሻምፒዮን የሆኑ ብሔራዊ ቡድኖች ተቋቁማ በአቻ ውጤት ማጠናቀቋ ነው ዓለምን ያነጋገረው። ቤተሰቦች አትርሱ፣ ኬፕ ቨርዴ መጀመሪያ የዓለም ዋንጫ ተሳትፏ እንደሆነ መዘንጋት የለባችሁ። በጣም የሚያስገርመው ታዲያ በመጀመሪያው ጨዋታ ዕለት ከስፔን ጋር ባዶ ለባዶ ሲወጡ በቤቷ ሆኗ የልጇን የኬፕ ቨርዴን ግብ ጠባቂ እንቅስቃሴ ለመመልከት እናት እዛው ኬፕ ቨርዴ ውስጥ ሆና ነበር ስትከታተለው ስትመለከተው የነበረችው ማለት ነው። እና የቮዚኒያ እናት ከሳምንት በፊት ቤቷ ተቀምጣ ስትከታተለው የነበረውን የልጇን እንቅስቃሴ ዓለም ሁሉ እንደዛ ያደነቀውን ልጅ እድሜ ለፊፋ እና ለአሜሪካ መንግስት የጋራ ትብብር ይሁንና እንደው ሙሉ ወጪዋ ተችሏት ጨዋታውን ለመከታተል በገንዘብ እጥረትና ጦት ምክንያት ወደ አሜሪካ መምጣት ላልቻለችው እናት የአሜሪካ መንግስትና ፊፋ ባደረጉት ትብብር መሰረት ለቮዚኒያ እናት ትላንት ትኬት ቆርጠው ሚያሚ ድረስ አምጥተዋት ጨዋታው ከመጀመሩ በፊት መልእክቷን እንዲሁ አስተላለፈች። በፊፋ ይፋ በሆነ ቻናል ላይ የቮዚኒያ እናት እንደዚህ ስትል መልእክቷን ያስቀመጠች። ጥንካሬና ብርታት ሁል ጊዜም ቢሆን ሰማያዎቹ ሻርኮች ስትል የኬፕ ቨርዴን ብሔራዊ ቡድን ቅጽል ስም አንስታ እንደዚሁ አስተያየቷን ሰጥታለች። ለኬፕ ቨርዴ ደጋፊዎች በመላው ዓለም እንደው ለደገፏቸው እና ይህን ያህል ፍቅር ላሳዩቸው ደጋፊዎቻቸውም ምስጋኗን ከጨዋታው በፊት እንዲሁ አቅርባለች ማለት ነው። ጨዋታውም ከተጀመረ በኋላ እንግዲህ ስፔሻል በሆነው ይሄ ዳይሬክተርስ ቦክስ በሚባሉ ኤሪያዎች ላይ ተቀምጣ ነው ልጇን ስትደግፍ የነበረው ማለት ነው። የኬፕ ቨርዴን ማሊያ ይዛ ትላንት ደግሞ ብሔራዊ ቡድናቸው ይበልጥ አላሳፈራቸውም። የቀድሞ የዓለም ሻምፒዮን የሆነችውን ኡራጓይን ገጥማ ነው እንግዲህ ኬፕ ቨርዴ ሳትጠበቅ እዚህ ጨዋታ ላይ በቀላሉ ትሸንፋለች ተብሎ ግምት ባይሰጣትም ግን እጅግ በጣም የሚያስገርም ከመሃል ሜዳ ትንሽ ፈቀቅ ብሎ ከፔናልቲ ቦክስ ውስጥ ውጪ እንዲሁ በተመታ ቅጣት ምት ምክንያት በጣም አስደናቂ የሆነች ጎል እንዲሁ ማስቆጠር ቻሉ ኬፕ ቨርዴዎች እና ጨዋታውን መምራት ቻሉ። የኋላ ሁለት ተከታታይ ኳሶችን አስቆጥረው ኡራጓዮች ግን 2-1 መሯቸው። በኋላ ላይ
የኡራጋዩ ግብ ጠባቂ በጣም የራሱን ክልል ትቶ ወጥቶ ኳስ ለማዳን ሲል በጣም መውጣቱን ተከትሎ ነው እንግዲህ በኡራጋይ ተጫዋቾች ስህተት ምክንያት የተገኘች ኳስን ተጠቅመው አሁንም ከፔናልቲ ቦክስ ውጭ እንዲሁም ጎል አስቆጠሩና አቻ ሆነው አጠናቀቁ ማለት ነው እና ትላንት እውነት ለመናገር ቤተሰቦቻችን እንደው የስፔን ብሔራዊ ቡድን ውጤት እንደው ዝም ብሎ የመጣ ለሚመስለን የእግር ኳስ ቤተሰብ ዝም ብለው ያመጡት ውጤት እንዳልሆነ በጠንካራ ስራ የመጣ እንደው ክሬዲት በደንብ ሊሰጣቸው የሚገባ ቡድን መሆናቸውን ያሳዩበት ነው። በግብ ጠባቂ ብቻ ታግዘው ውጤት ይዘው እንዳልወጡ እንደ ቡድንም ትላንት ጥሩ መጫወት እንደሚችሉ ጎል ማስቆጠር እንደሚችሉ በደንብ ማሳየት ችሏል ማለት ነው እና አሁን ምድቡ ላይ 2 ነጥብ አላቸው። ከኡራጋይ እኩል 2 ነጥብ ይዘው ነው የተቀመጡት በሶስተኛ ደረጃ ማለት ነው። አሁን ቀጣይ ያሉ ጨዋታዎችን ስንመለከት ቤተሰቦቻችን ደግሞ ይበልጥ ወደ ቀጣይ ዙር እንደሚያልፉ እምነት እንዲኖረን ያደርጉናል ማለት ነው። ኬፕ ቨርዴ ቀጣይ ሳውዲ አረቢያን ትገጥማለች። ሳውዲ አረቢያ ደግሞ ትላንት በስፔን 4-0 በሆነ ውጤት ተሸንፋለች እንደተመለከታችሁት። ቀጣይ ኡራጓይ ደግሞ የምትገጥመው ስፔንን ይሆናል ማለት ነው። ቤተሰቦች ኡራጓይም 2 ነጥብ አላት፣ ኬፕ ቨርዴም 2 ነጥብ አላት፣ ስፔን 4 ነጥብ አላት። ስለዚህ ኡራጓይ ወደ ቀጣይ ዙር ለማለፍ ግዴታ ስፔንን ማሸነፍ ይኖርባታል ማለት ነው። ኬፕ ቨርዴ ደግሞ ሳውዲ አረቢያን ማሸነፍ ምን ያህል ቀላል ሊሆንላት እንደሚችል መገመት ትችላላችሁ። በእግር ኳስ በእርግጥ የትኛውም ነገር ቀላል አይደለም፣ ግን ኬፕ ቨርዴ ወደ ቀጣይ ዙር ማለፍ ሰፊ እድል እንዳላት ከቀሪ የመጨረሻ የግሩፑ ጨዋታዎች መረዳት ትችላላችሁ። በጣም ያስገረመኝ ግን ያው ሰሞኑንም አውርተንበታል፣ አሁን ብዙ አንቆይበትም፣ እንደው ይሄን ነገር ትዝብቴ ልናገር እንዳልለፍ የ40 ዓመቱ የኬፕ ቨርዴ ግብ ጠባቂ ቮዚኒሃ ወደ ዓለም ዋንጫው ሲመጣ 43,000 የኢንስታግራም ተከታዮች ብቻ ነበሩት። ታምናላችሁ ቤተሰቦቻችን? 43,000 ብቻ የኢንስታግራም ተከታዮች ነበሩት ከስፔን ብሔራዊ ቡድን ጋር ከመጫወቱ በፊት። አሁን ግን ይሄ ተጫዋች ወደ 15.3 ሚሊዮን የኢንስታግራም ተከታዮችን ማግኘት ይችሏል ከስፔን ፐርፎርማንሱ በኋላ እና ምን ተከሰታትሉኝ ዓለማችን ላይ ካሉ እንደው በጣም ትልልቅ ግብ ጠባቂዎች ተርታ ከፍተኛ ፎሎወር ያገኘ ተጫዋች መሆን ችሏል። በዓለም ሪከርድ የያዘው ብዙ ተከታዮች ኢንስታግራም በማግኘት ኢከር ካሲያስ የቀድሞው የሪያል ማድሪድ ተጫዋች ግብ ጠባቂ ሲሆን 20.4 ሚሊዮን ተከታዮች አሉት። ካይለር ናቫስ ደግሞ እንዲሁ 19.1 ሚሊዮን ተከታዮችን አፍርቶ ሁለተኛ ነው። ኩርቷ 17.9 ሚሊዮን ተከታዮችን አፍርቶ ሶስተኛ ነው። ማርክ ቴርስቴጋን እንዲሁ 16.8 አግኝቶ አራተኛ ደረጃ ላይ ተቀምጧል። ዴቪድ ደህያ 15.1 ተከታዮች ያሉት ኢንስታግራም ላይ አምስተኛው ብዙ ተከታዮች ያሉት ሲሆን የሚያስገርመው ከዓለም ዋንጫው ጅማሮ በፊት ከስፔን ጨዋታ በፊት 43,000 ተከታዮች ብቻ ያሉት የኬፕ ቬርዴው ቮዚኒሃ የዓለማችን 6ኛው ብዙ ተከታዮች ያሉት ግብ ጠባቂ መሆኑ ነው። 15.3 ላይ ደርሷል። አሁን ይህን ዜና እየሰራሁላችሁ በነገራችሁ ላይ በጣም የሚያስገርመው ዴቪድ ደህያንም በልጦታል። ይህን መረጃ ሳቀርብላችሁ እንደው እቺ ነጥብ 300 ሺዋን ሳትቆጠር በፊት ነበር 15 ሚሊዮን ብዬ ዴቪድ ደህያ 15.1 ነው። ይሄ ግብ ጠባቂ ግን አሁን ቮዚኒሃ ወደ 5ኛ እንደውም ከፍ ብሎ መቀመጥ ችሏል። ከማኑኤል ኑዌር፣ ከኢሚ ማርቲኔዝ፣ ከጂያንሉጂ ቡፎን እና ኢቨን ከአሊሰን ቤከር እጥፍ የሆኑ የኢንስታግራም ተከታዮችን መያዝ ችሏል። ከነኚህ ግብ ጠባቂዎችም ቀድሞ መቀመጥ የቻለ ተጫዋች መሆን ችሏል። ይሄ ተጫዋች አሁን እግር ኳስ ማቆሚያው ደርሷል። ግን ከኢንስታግራሙ የተለያዩ የማስታወቂያ ገቢዎች ብቻ ከዚህ በኋላ ጡረታ መውጣት የሚወጣበት በጣም አስገራሚ ብር የሚያገኝበት የፎሎወርስ ብዛት ነው ማግኘት እየቻለው። ከዓለሙ ዋንጫው ጋር በተያያዘ የፖርቱጋል ብሔራዊ ቡድን አንዳንድ ነገሮች እንዲሁ በጠቅሼ ልውጣ፣ ብዙ አልቆይም እዚህ ጋር ቤተሰቦች። ትላንት አንድ አስተያየት የሰጠ ተጫዋች ስላለ ነው በፖርቱጋል ብሔራዊ ቡድን በኩል ፍራንቺስኮ ኮንሴሳኦ ነበር አስተያየቱን የሰጠው በኢንተርቪው ላይ። ብሩኖ ፈርናንዴዝም ኦፍኮርስ ተጠይቆ አስተያየቱን ሰጥቶ ነበር። ፕሪማች ኢንተርቪው አድርገው ነበረ። በዚህ ፕሪማች ኢንተርቪው ላይ በጣም ያስገረመኝና እንደው ድፍረት የተሞላበትና አሁንም ቢሆን የክርስቲያኖ ሮናልዶን አድናቂዎች ሊያስቆጣ የሚችል አስተያየት መስጠቱ ግን ትንሽ ያስገርመኝ ሆኗል። ነገሩ ፖርቱጋል ጨዋታውን የምታደርገው በነገራችሁ ላይ
ፖርቱጋል ከኡዝቤኪስታን ጋር ነገ የሞት ሽረት ጨዋታ ተደርጋለች። ይህን ጨዋታ ማሸነፍ ብቻ ሳይሆን በምቾት እንዲያሸንፉ ይጠበቃል። ኡዝቤኪስታን ካላት በእግር ኳሱ ካላት ደረጃ አንጻር ማለት ነው ምሽት 2 ሰዓት ይጫወታሉ። ለኢትዮጵያውያን እዚህ ላለን በጣም ጥሩ የሆነ ሰዓት ነው እና በአብዛኞቻችን የምንከታተለው ሰዓት ላይ ነው ማለት ነው ነገ የሚደረገው። ፖርቱጋል ታዲያ ይህን ጨዋታ ከማድረጓ በፊት ትላንት በነበረው ኢንተርቪው ላይ ፖርቱጋሉ ፍራንቺስኮ ኮንሴሳኦ በሰጠው ቃለ መጠይቅ ላይ የኔቬስን አስተያየት የሚመስል አስተያየት ነው በድጋሚ እሱ የሰጠው ማለት ነው እና በጣም ነው ያስገርመኝ። ለምሳሌ አሁን ባለፉት ቀናት ላይ ፒኤስጂው አማካይ ጆዋው ኔቬስ ሮናልዶ በቡድኑ ውስጥ እንደ ማንኛውም ተጫዋች ቡድኑን ለማገዝ የመጣ መደበኛ ተጫዋች ነው፣ እንደ ሁሉም የፖርቱጋል ብሔራዊ ቡድን አባል ሲል መናገሩ ያስነሳውን አዋራና በርካታ የፖርቱጋል ብሔራዊ ቡድን ተጫዋቾች ላይ ሁሉ በማህበራዊ ድረገጽ በተለይ በኢንስታግራም የኮሜንት ናዳ ስድብ እንዲወርድባቸው ማድረጉን ታስታውሳላችሁ። በደጋፊዎቹ ዘንድ በክርስቲያኑ አድናቂዎች ዘንድ ትልቅ የሆነ ቅሬታ ነው የፈጠረው። አሁን ታዲያ ኮንሴሳው ከኡዝቤኪስታን ጋር ከሚያደርጉት ወሳኝ ጨዋታ አስቀድሞ በሰጠው አስተያየት በሜዳ ላይ የሚደረጉ ውሳኔዎች በሁኔታዎች ላይ ብቻ የተመሰረቱ መሆኑን ነው በአስተያየቱ ላይ የተናገሩ። ምን አለመሰላቸው? ግብ በማስቆጠር ረገድ እንደ ክርስቲያኖ ሮናልዶ ያለ ተጫዋች የለም። ሆኖም ኳስን ለእሱ የመስጠት ግዴታ ግን አይሰማኝም አለ። ኳስን ለእሱ ግዴታ የመስጠት እንደው አስገዳጅ ነገር የለብንም ነው የሚለው። እኔ ሁል ጊዜ ኳስ የማቀብለው የተሻለ ቦታ ላይ ለሚገኝ የቡድን አጋሬ ነው ሲልም አክሏል ማለት ነው ቤተሰቦቻችን። እና ታስታውሳላችሁ ያኔ ለብሩኖ ፈርናንዴዝ ነው ችን ኳስ ያቀበለው እና ክርስቲያኖ ሮናልዶ ያው ለማስቆጠር ካለው ጉጉት የተነሳ አንጻር ኳሷን እንደው ለማስቆጠር ሙከራ አድርጎ አበላሻት እንጂ በቀጥታ ኳሷ በኮንሴሳው የተላከችው ግን ለብሩኖ ፈርናንዴዝ እንደሆነ ይበልጥ ያረጋገጠበትን አስተያየት ነው ማለት ነው የሰጠው። ኮንሴሳው የተሻለ ፖዚሽን ላይ ላለ ሰው ነው እንደው ማቀበል ያለብኝ፣ ሁላችንም እንደዚህ ነው የምናስበው እንጂ ግዴታ ለክርስቲያኖ ሮናልዶ ኳስ ማቀበልም እንደዚሁ ጫና ውስጥ አልገባም እና ሁላችንም ቢሆን እንደዚህ አይነት ኳሶችን ስናቀብል የምንወስነው በቅጽበት ነው። ቅጽበታዊ የሆነ የሜዳ ላይ ውሳኔ ነው የምንወስነው። ይሄ ውሳኔያችን ደግሞ የተሻለ ፖዚሽን ላይ ያለ ማን ነው እና ጎሉን ላይ ማስቆጠር እድል ያለው ተጫዋች ማን ነው የሚለውን አይተን ስለሆነ የምንወስነው እንጂ ክርስቲያኖ ሮናልዶ ማስቆጠር አለበት ብለን እሱን ፈልገን አይደለም ኳስ ለሱ የምናቀብለው በሚል አስተያየት ሰጥተዋል ማለት ነው። የኮንሴሳው አስተያየት ግን እንደው እንደ ጆዋው ኔቬስ አስተያየት ብዙ ሰዎች አሁንም ቢሆን እየተቃወሙት ቢሆንም ግን ቀጣይ ደግሞ ምን አይነት ነገሮችን ያስከትሉ ይሆን የሚለውን አብረን እናያለን። ነገ ፖርቱጋል በአፋጣኝ ምላሽ መስጠት ይኖርበታል። እንደ ቡድን መጫወት ይኖርባቸዋል። ነገ ምን አይነት ምላሽ ሊሰጡ እንደሚችሉ ከዚህ ሁሉ ማህበራዊ ድረገጽ ግጭት፣ ንትርክ፣ ስደቦ እና እንደው ምልልስ በኋላ የፖርቹጋል ብሔራዊ ቡድን ብቃት ነገ ከኡዝቤክስታን ጋር የሚያደርጉት ምሽት 2 ሰዓት ላይ እንዲሁ ለሁላችንም ምላሽ የሚሰጠን ይሆናል። ዜናዎቻችንን እንደቀጠሉ ናቸው። ወደ ቤተሰቦቻችን ቪዲዮዎችንን ላይክ አድርጉ። አድማጮቻችን ቪዲዮውን በ1000 ላይክ ብታደርሱት እጅግ በጣም ደስ ይለናል። አመስጋኝ ነን። ቤተሰቦቻችን ለእናንተ በጣም ቀላል የሰከንድ ስራ ነው። በጣም ሲምፕል ላይክ ማድረግ ብቻ ነው። ስትከታተሉ ለእኛ ግን ይጠቅመናል። በጣም ትልቅ ተጽዕኖ ነው ያለው፣ ለአልጎሪዝሙ በጣም ይረዳል። ስለዚህ ላይክ አድርጉ። ወደ ዝውውር ዜናዎች ልለፍ አድማጮቼ። እንደው ትላንት ስላልተገናኘን ነው እንጂ ይሄ ዜና በጣም ማህበራዊ ሚዲያውን እንዲሁ አዳርሶታል። የማቲያስ ፈርናንዴዝን ዜና እንዲሁ ላውራ ብዬ ነው። በደንብ እዚህ ጉዳይ ላይ በጣም ማጥራት ያለብን ነገር ስላለ ወደሱ መረጃ ላምራችሁ እና ማቲያስ ፈርናንዴዝን በተመለከተ ቶተንሃሞች ለዚህ ተጫዋች ዝውውር በግል ተስማሙ የሚል መረጃ ነው የወጣው። አሁን ምንድነው ብዙ ጩኸት እንዲመጣ ያደረገው? ማቴዎ ሞሬቶ የተባለ አንድ ጋዜጠኛ አለ። ጣሊያናዊ ጋዜጠኛ ነው በነገራችሁ ላይ። ይሄ ጣሊያናዊ ጋዜጠኛ እንደው ጣሊያን ውስጥ ካሉ ለምሳሌ እንደነ ዲማርሲዮ ባለ ፋብሪሶ ሮማኖ ጣሊያናዊ ነው ኦፍኮርስ። ግን ደግሞ ፋብሪሶ ሮማኖን እኔ አሁን ከጣሊያን ቢመጣም ያው ዜግነቱ ጣሊያናዊ ቢሆንም ግን እሱን ለየት ባለ ሌቭል ስለማየው ነው ብዙ እንደው ጣሊያናዊ ኮኔክሽኑን ማንስቼ ብዙ ጊዜ የማላወራው። ፋብሪሶን በቃ ልክ እንደ ዓለም አቀፍ ዝውውር ዘጋቢ አድርገን ስለምንቆጥረው እሱ የተለየ ሌቭል ላይ ስለሆነ
ጣሊያን ውስጥ ግን ትልልቅ የተባሉ የሚታመኑ ጋዜጠኞችን እንደው ጥቀሱ ከተባላችሁ ዲማርሲዮ አንደኛው ነው። ብዙ ሰዎች የሚጠቅሱት ኢቨን ፋብሪሶ ሮማኖ ከመጀመሩ በፊት ራሱ ዲማርሲዮ ነበር። ታውቃላችሁ ቤተሰቦቻችን፣ እሱ ነበር ይታመን የነበረው። ፋብሪሶ ሮማኖ ባለፉት ጥቂት ዓመታት ላይ ነው ራሱን በደንብ አድርጎ ያወጣው። በተለይ ደግሞ ብሩኖ ፈርናንዴዝ ዝውውርን ሌሎች ጋዜጠኞች ተጫዋች ወደ ማንቸስተር ዩናይትድ ሊመጣ ነው እያሉ ያኔ ማለት ነው ከጥቂት ዓመታት በፊት ከስፖርቲንግ ሊዝበን እየዘገቡ በነበሩበት ቁጥር ፋብሪሶ ሮማኖ በድፍረት ወጣና አይመጣም አለ። ከዛ በርካታ የማንቸስተር ዩናይትድ ደጋፊዎች ፋብሪሶ ሮማኖ ላይ እንደው በከፍተኛ ደረጃ ተቃወሙት እና አንተ ምን አይነት ጋዜጠኛ፣ ተጫዋቹ ጨርሷል። ትልልቅ የሆ ጋዜጣዎች በወቅቱ ፋብሪሶ አይታወቅም ነበር እና እነ ዲማርሲዮ እነ ዴይሊ ሜል እንግሊዝ ውስጥ ያሉ ትልቅ ጋዜጦች በሙሉ ይመጣሉ ብለው ሲዘግቡ አንተ እንደው ማን ስለሆንክ ነው? ምን መረጃ ኖሮ ነው? ምን አውቀህ ነው ብሩኖ ፈርናንዴዝ አሁን አይመጣም እመኑኝ ብለህ የተናገርከው እና እርግጠኛ የሆንከው እንዴት ነው ብለው ብዙ ሰዎች እንደዚሁ ተቃወሙት ፋብሪሶ ሮማኖን። ግን እሱ ያለው ሆነ ማለት ነው። በዛው ክረምት ላይ ብሩኖ ፈርናንዴዝ ሳይመጣ ቀረና በቀጣዩ ዓመት ጥር የዝውውር መስኮት ላይ እንዳለው ፋብሪሶ ሮማኖ ብሩኖ ፈርናንዴዝ ወደ ማንቸስተር ዩናይትድ ተዛወረ። ከዛ በኋላ የእግር ኳስ ቤተሰቡ አይኖችና ትኩረቶች በሙሉ በተለይ ዝውውር መስኮት ሲመጣ መመልከት የጀመሩት ፋብሪሶ ሮማኖን ሆነ ማለት ነው እና እሱ በቅርቡ ሲናገር ህይወቴን የቀየረ እኔ አሁን ላለሁበት ደረጃ እንድደርስ ያደረገኝና እንደው በዝውውርና አንድ በጋዜጠኝነት የዝውውር ዜናዎችን በሚዘግብ ትልቅ ታዋቂ ሰው እንደሆነ ያደረገኝ የብሩኖ ፈርናንዴዝ ዝውውር ነበር እና ኢንተርኔቱን በሙሉ ነው የሰበረው ሲል ነው እሱ በአንድ ቃለመጠይቁ ላይ የተናገረው። ምናልባት ይሄን ቃለመጠይቅ አስፈላጊ ከሆነ ወደፊት ልናወራበት እንችላለን ቤተሰቦች። እና የብሩኖ ፈርናንዴዝ ዝውውር ላይ ትክክል መሆኑን የተረዱ በርካታ የእግር ኳስ አፍቃሪያን ከዛ ጊዜ ጀምሮ ማመን ጀምሩ እና ብሬክ ሲያደርገው ጥር ላይ በቃ ፋብሪሶ ሮማኖ በደንብ ከዛ ጊዜ ጀምሮ መታወቅ ጀመረ ለማለት ነው። እንደው አመጣጡን ለመናገር ያህል ነው እንጂ እንደ አንድ ተራ ጋዜጠኛ ጣሊያን ውስጥ የሚሰራ ተራ ጋዜጠኛ ነበር። በጣም ነው በፍጥነት ያደገው እሱ። እንደ አንድ ጋዜጠኛ ተአማኝነትን ለማግኘት በጣም ፈጥኗል። በተለይ የብሩኖ ፈርናንዴዝን ዝውውር ተጠቅመው ለማለት ነው ቤተሰቦች። እና ከሱ በፊት እነ ዲማርዚዮ አለ። ከዲማርዚዮ ቀጥሎ ደግሞ አሁን የምላችሁ ይሄውን ወደ ማቲያስ ፈርናንዴዝ ዝውውር ለማብራት ነው። የማቴዎ ሞሬቶ የተባለው ጋዜጠኛ ጣሊያን ውስጥ ይታመናሉ። ለዛ ነው ብዙ ኖይዞች የተሰሙት። ምክንያቱም እሱ በግል ቶተንሃም እና ማቲያስ ፈርናንዴዝ ከስምምነት ላይ ደረሱ ፐርሰናል ጉዳዮች ላይ ብለው መዘገቡና ደግሞ ከዚህ ስምምነት ባለፈ አንድ የተናገራት ንግግር አለች። ዜር ሃቭ ኦልሶ ስቲል ቢን ኖ ኦፊሻል ኔጎሽዬሽን ብሏል። ከዊስታም ጋር ግን በይፋ እንዲሁ ድርድር አልጀመሩም ያለው። ግን ደግሞ ማቲያስ ፈርናንዴዝ ወደ ቶተናም ለመቀላቀል ፈቃደኛ ነው በሚል ደግሞ እችን አከለባት። እቺ ነገር በተለይ ትልቅ የሆነ አዋራ አስነሳች ማለት ነው። እንግዲህ በዩናይትድ ደጋፊዎች ዘንድ ተጫዋቹ በቃ አሁን ከዩናይትድ ይልቅ ወደ ቶተንሃም ሊያመራ ነው፣ ስለዚህ ማቲያስ ፈርናንዴዝንም አተነዋል ማለት ነው በሚል እንደው የዩናይትድ ደጋፊ በማዕበል ይመስላል በተጫዋቹ ወደ ቶተንሃም ሊሄድ እንደተቃረበና ወደ ቶተንሃም ዝውውሩን እንዳጠናቀቀ ተደርጎ በሌሎች ጋዜጦችም መወራት ጀመረ። ዩናይትድ የዚህን ተጫዋች ዝውውር በቶተንሃም ተቀምጧል የሚያስብልና እንደዚህ የሚሸት አይነት ዘገባ ከዛ ጊዜ ጀምሮ እንዲሁ መውጣት ጀመረ ማለት ነው። አሁን ትላንት ስላልተገናኘን ሁኔታውን በደንብ አድርገን አብራርተን አላየነውም። ስለዚህ ዛሬ ያን ነገር እናያለን እናብራራ። ለምንድን ነው በርካታ የዩናይትድ ደጋፊዎች ተስፋ የቆረጡት እዚህ ተጫዋች ዝውውር ላይ ዩናይትድ እንደተቸገረ የተረዱት የዘገባው አረዳድ ስህተት ነው። የትኛውም ተጫዋች በነገራችሁ ላይ የትኛውም ተጫዋች አንድን ዝውውር እስካልጨረሰ ድረስ ከሌላ ክለብ ጋር መደራደር ይችላል፣ መብቱ ነው፣ ያደርገዋል። ይሄን እንዴት እናንተ ታጣላችሁ ቤተሰቦቻችን? ማቲያስ ፈርናንዴዝ ከቶተንሃም ጋር ብቻ አይደለም ከሌሎችም ብዙ ክለቦች ጋር ሊደራደር ይችላል። ምክንያቱም ዩናይትድ የዚህን ተጫዋች ዝውውር አልፈጸመም፣ አልጨረሰም። ስለዚህ ልጁ ምንድነው ማድረግ ያለበት? ኤጀንቱ ምንድነው ማድረግ ያለበት? መስራት ያለበት ተጫዋቹ ምናልባት የዩናይትድ ዝውውሩ የሚከሽፍ ከሆነ ወደ ቶተንሃም፣ የቶተንሃም ዝውውሩ የሚከሽፍ ከሆነ ወደ አርሰናል ወይ ወደ ፒኤስጂ ወይ ሌሎች ብዙ ፈላጊዎች አሉት። ማድሪድ ይደራደራል እኮ። የግል ጉዳይ ላይ መደራደር ፐርሰናል አግሪመንት ላይ መድረስ አዲስ አይደለም። ይሄን እመኑ ተቀበሉ ቤተሰቦቻችን። ዛት አለቀ። ይሄ ነው
አሁን በርካታ የዩናይትድ ደጋፊዎችን ያስፈራው ማለት ነው። ፐርሰናል አግሪመንት ማለት ተጫዋቹ ወደዛ ይሄዳል ብሎ ማለት አይደለም። ፐርሰናል አግሪመንት ስለተስማማ ብሄር ኖሮማ ተጫዋቹ እስካሁን ለምን ማንቸስተር ዩናይትድን አልተቀላቀልም? ችግር ነው እንዴ? ከዩናይትድ ጋር ፐርሰናል ስምምነት መስማማት እኮ ችግር አይደለም። ተስማምተዋል እኮ አለቀ። ኦልሞስት አልቋል፣ የግል ጉዳይ ላይ ማለት ነው። የቶተንሃም ሲሆን ለምንድን ነው የሚያስደነግጠው? እና እዚህ ጋር ያረዳድ ስህተት አለ። የግል ስምምነት ማለት እሱ እንደተናገረው ራሱ ማቴዎ ሞሬቶም እኮ ከዌስትሃም ጋር ግን ድርድር አልጀመሩም እኮ ነው ያለው። ገና ናቸው እኮ ነው ያለው። ስለዚህ ምንድን ነው ከማንቸስተር ዩናይትድ ቀድሞው ተጫዋቹን ሊያስፈርሙ ነው ብለን እንድናስበው ያደረገን። ዩናይትድ እኮ ከዌስትሃም ጋር እኮ እየተደራደሩ ነው። ሳምንት እኮ አልፎታል በዝውውሩ ዙሪያ። ቶተንሃሞች እኮ ገና ወኪሉን አግኝተው ነው አናግረው በግል ጥቅማ ጥቅም ምናምን ተስማሙ ተብሎ የተነገሩ። ዩናይትድ ግን ከዛም ስቴፕ በላይ አልፎ ዌስትሃም ዩናይትድን እያናገረ ከዌስትሃም ዩናይትድ ጋር እየተደራደረ ነው። በእርግጥ ሂሳቡ ላይ አልተስማሙ። ሂሳቡ ላይ እንዲቀንሱ ይፈልጋል ዩናይትድ። ያን ጥረት ነው እያደረጉ የሚገኙት፣ አስቀንሶ መውሰድ ማለት ነው። በዩናይትድ በኩል የተያዘው ስትራቴጂ ዌስትሃም እስካሁን ድረስ በቶተንሃም አልተቀረቡ። ቶተንሃሞች ለዌስትሃም ቀርበው የዚህን ተጫዋች ዝውውር በተመለከተ እስካሁን ኦፊሻል የሆነ ንግግር ማድረግ ራሱ እኮ አልጀመሩም አድማጮቻችን። ስለዚህ በዚህ ተጫዋች ዙሪያ ይሄንን መረዳት ይኖርባቸዋል ቤተሰቦች። ይሄንን ተረዱ። አንድ ሁለተኛ ግን ደግሞ እዚህ ጋር ይሄንን ስል ዝውውሩ አይጠለፍም፣ የመጠለፍ እድል የለውም ደግሞ እያልኳችሁ አይደለም። ለምን ይሄን እንደምል አንድ ላስረዳችሁ። ለምሳሌ አንደኛ ወኪሉ ጆርጌ ሜንዴስ ማለት እንደው ማፊያ ከሆኑ ወኪሎች መካከል በጣም አንደኛው ነው። አደገኛው ወኪል ነው። ምናልባት ይህን ዝውውር በተመለከተ ማንቸስተር ዩናይትድ የተጠየቀውን ገንዘብ እንዲከፍል ዌስትሃሞች የሚፈልጉትን ብር ሰጥቶ ልጁን እንዲያስፈርመው ለማድረግ የተጠቀመው ስትራቴጂ ይሆናል። ይሄ ሰው አደገኛ ሰው ነው። ዝውውርን በተመለከተ በርካታ ዝውውሮችን ምናልባት ዓለማችን ላይ ካሉ እንደው ሚኖ ራዮላ ሞተ እንጂ ካሉ በጣም የታወቁ ብዙ ዝውውሮችን የፈጸሙና እንደው በቢሊየንስ የሚቆጠር የተጫዋቾች ዝውውሮችን አጠቃላይ እስካሁን ከሰሯቸው የዝውውር ስራዎች ራንክ ብታወጡ ይሄ ሰው ቀዳሚ ከአናት የሚቀመጥ ነው። በጣም በርካታ ተጫዋቾችን ያዘዋወረ ነው፣ በተለይ ፖርቹጋላውያን ተጫዋቾች ከሆኑ እና ይሄ ሰው ምን እንደሚሰራ ያውቃል፣ አላማውን ያውቃል። አሁን ዩናይትድን ፕሬዠር ውስጥ መክተትም የፈለገ ይመስላል ማለት ነው። ይሄ ማለት ቶተንሃም አይፈልገውም ማለት አይደል ቤተሰቦች፣ አስምሩልኝ። ቶተንሃም አይፈልገውም እያልኩ ሳይሆን ነገሩን አያችሁ። አሁን በጣም ከሚታመር ጋዜጠኛ ጋር ሆኖ መረጃ በመስጠት ከሱ ነው የሚመጣው ይሄ መረጃ። በጣም በእርግጠኝነት ይሄን ዜና ወይም ይሄን መረጃ የደረሰው ይሄ ጣሊያናዊ ማቴዎ ሞሬቶ የተባለው ጋዜጠኛ ከጆርጌ ሜንዴዝ ሶርስ ነው። ምንም ጥያቄ ነው። ለምንድን ነው ሆን ብሎ ነው ይሄን መረጃ አውቀው የሚለቁለት? ለምንድን ነው የሚለቁት? ዩናይትድን ጫና ውስጥ ለማስገባት። ዌስትሃም የጠየቀውን ገንዘብ ክፈልና ልጁን ውሰድ ነው ለማስባል እና ዩናይትድን ፕሬዠር ውስጥ ለመክተት ሲል የተጠቀመው ስትራቴጂ ሊሆን ይችላል። እችን ጨዋታ እንደው ጆርጌ ሜንዴዝ ብቻ አይደለም፣ ሌሎችም በጣም ተራ የሆኑ ወኪሎች እችን ጨዋታ ይጫወቷታል፣ ከፍለው ያስነግራሉ። ዜናዎች ፍላጎት ሊኖር ይችላል። ያን ፍላጎት ግን ምን ያደርጉታል? ያጋንኑታል እና በደንብ እንዲጮህ እንዲወራ ያደርጋሉ። ከዛ ክለቦችን ጫና ውስጥ ይከታሉ ማለት ነው። አሁን ዩናይትድ ጋር የተያዘው ምንድን ነው ታዲያ? እንደዚህ አይነት ነገሮች ቦታ አንሰጥም ነው። አሁን የዩናይትድ አመራር ኢኒዮሶች የያዙት ስትራቴጂ በኤጀንት ተገፋፍተን አንዳንድ በሚሰሩ እንደው ከዝውውሩ ውጭ ባሉ ይሄ ውስብስብ የሆኑ ወጥመዶች ውስጥ ገብተን እንዲህ ታንቀን ለተጫዋች ያላግባብ የሆነ እንደው ከብቃቱ በላይ የሆነ ገንዘብ ለማውጣት ግን በፍጹም አሁን አንሸወድም የሚል አቋም ይዟል። ቤተሰቦቻችን ኢኒዮሶች ከባለፈው ክረምትም ላይ ነው ካስታወሳችሁ የዩናይትድ አመራሮች እንደ ቤራዳን ጨምሮ ሌሎቹም ነው ዊልኮክስን ጨምሮ ይሄን ኢንተርቪው በተደረጉበት ወቅት በግልጽ ነው የተናገሩት። ከዚህ በኋላ ዩናይትድ ለኤጀንት አላግባብ የሆነ ክፍያ ከፍሎ ተጫዋቾችን የማስፈረም አካሄድ አሁን የሚሄድበት መንገድ በትክክል ለዛ ተጫዋች የሚገባውን ፕራይስ አውጥቶ ዩናይትድ ያን ፕራይስ ከፍሎ ማምጣት እንጂ ለኤጀንቶች ለማባበል ለቤተሰቦች እንዲሁ በመክፈል ለእናት ለአባት የተለያዩ የማባበያ ጥቅሞችን ከዝውውር ድርድር ውጭ በቀጥታ መክፈል እና ልጅ ተጫዋችን ማስፈረም እጅግ በጣም ትልቅ በሆነ ገንዘብ ከዚህ በኋላ የማይታሰብ ነው እና
ጆርግ ሜንዴዝ ይሄንን ጨዋታ ቢጫወትም ግን ኢኔሶች የዋዛ አይደሉም። አሁን በቀላሉ እነሱ እንደዚህ ስላለ ቶተንሃም እንደው ልጁን ሊያስፈርመው ነው ብሎ ስላለ ብቻ ልጁ እናጠዋለን የሚል አይነት ስጋት ውስጥ በዩናይትድ በኩል አልተገባም ማለት ነው። ይሄን አስምሩበት። ሌላው የምነግራችሁ ነገር ግን እዚህ ጋር እንደው ላስጠንቅቃችሁ፣ ይህንን ስል ግን ደግሞ ይሁላችሁ አንድ ነገር ላወራ። ቶተንሃም ከማንቸስተር ዩናይትድ የተሻለ ደሞዝ አያቀርብለትም ማለት አይደለም። ቤተሰቦች ልጅ ነው። ትልቅ የሚወስናቸው ውሳኔዎች ከዚህ በኋላ በእግር ኳስ ሕይወት ውስጥ ያሉ ትልልቅ ውሳኔዎች በጆርጅ ሜንዴዝ ሊነዱ ይችላሉ። እሱ ሊመራው ይችላል ልጁን። ልብ በሉ ጆርጅ ሜንዴዝ እንደምን ልታዩት ትችላላችሁ? በጣም ጉልበተኛ ስል አቅሙ ያለው እና በሱ ስር የሚሰሩ ተጫዋቾችን በተመለከተ እንደው የራሱንም ጥቅም ከፍ ለማድረግ ሲል አንዳንድ ዝውውሮችን የመጠምዘዝም አቅም ያለው ሰው ትረስት ቤተሰቦች የመጠምዘዝም አቅም ያለው ሰው ነው። እሱ በፈለገው አቅጣጫ እሱ በሚፈልገው ለእሱ ኤጀንሲ የተሻለ ጥቅም በሚሰጥ ዝውውር ላይ እንድትሳተፉ ያደርጋችኋል፣ ወይም ደግሞ እንደው ሊያስገድዳችሁ ይችላል። በቀጥታ ሳይሆን በተዘዋዋሪ ማለት ነው። እና አሁን ማቲያስ ፈርናንዴዝ የወኪሉን ጫና ተቋቁሞ ወደ ማንቸስተር ዩናይትድ ብቻ ነው መሄድ ማምራት የምፈልገው ብሎ ልጁ እንደው ዩናይትድ ብቻ እንዲያስፈርመው ወደዛ እንዲሄድ እንዲያደርገው ተጫዋቹ ጫና ያሳድራል አያሳድርም የሚለውን አብረን የምናይ ቢሆንም ግን ይሄ ሰው ግን የዋዛ ሰው እንዳልሆነ ከዚህ ዝውውር እንደው መንጓተት ጀርባ ትልቁ ሰው ጆርጅ ሜንዴዝ መሆኑን ግን ፍጹም አትርሱ ቤተሰቦቻችን። እና ዩናይትድ ችግር ውስጥ የገባው ሜንዴዝ የዚህ ተጫዋች ወኪል በሆነ ጊዜ ነው። ሰውየው በጣም አደገኛ ስለሆነ ማለት ነው። ምናልባት እንደ መረጃዎች ከሆነ ማንቸስተር ዩናይትድ ለዚህ ተጫዋች ያቀረበለት ሳምንታዊ ደሞዝ ከቶተንሃም ሊያንስ ይችላል። ቶተንሃሞች የተሻለ በጣም ጥሩ የሆነ ሳምንታዊ ደሞዝ ለተጫዋቹ እንዳቀረቡለትም እየተነገረ ነው። ይሄ ደግሞ ወኪሉ የሚፈልገው ነገር ይፈልገዋል እና ልጁንም ለማባበል ልጁንም ለማስማማት እንደው እነሱ እኮ የተሻለ እንዲህ ፓኬጅ ሰጥተውዋል፣ እንደዚህ የተሻለ ነገር አቅርበውልናል፣ ይሄ ከዩናይትድ ጋር አይገናኝም ብሎ እንደው ሀሳቡን እንኳን ነው ይሄ ለዩናይትድ የመጫወት ያለውን ፍላጎት እንኳን ሽፍት እንዲያደርግ ልጁን ሊወተውተው ይችላል ማለት ነው። አንድ ምሳሌ ልስጣችሁ ሜንዴዝ ያደረገውን ነገር። ዩሮን ካስታወሳችሁ በወቅቱ ያኔ ስንፈልገው በ2024 ላይ ሰመር ላይ ማንቸስተር ዩናይትድ በጣም አጥብቆ ልጁን ይፈልገው ስለነበር ጆርጅ ሜንዴዝ አማራጮች ነበሩት። አንደኛ ወደ ዩናይትድ ተጫዋቹ እንዲመጣ እንቅስቃሴዎች ነበሩ። ሁለተኛ ማድሪድ አጥብቆ ይፈልገው ነበር ይሄ ልጅ። ነገር ግን ማንቸስተር ዩናይትዶች ለተጫዋቹ ጥቅም በወቅቱ ታውቃላቸው ኔዎሶችም ስለሌሉ ብዙ ገንዘቦች ይወጣሉና ይህን ተጫዋች ወደ ኦልትራፎርድ እንዲሄድ ለማድረግ ሜንዴዝ የተሻለ ፓኬጅ ስለቀረበለት ተጫዋቹ በነገራቸው ላይ ዮሮ አሁን ተከላካዩ ማለት ነው ወደ ሪያል ማድሪድ መሄድ እየፈለገ ግን ልጁን ወደ ማንቸስተር ዩናይትድ እንዲመጣና ለዩናይትድ እንዲፈርም አድርጎታል። አትርሱ ዮሮ ያኔ ለማድሪድ ነበር መጫወት የሚፈልገው፣ ግን ሜንዴዝ የማድሪድ ዝውውሩን ትቶ በጣም ትልቅ የሆነ የተሻለ ገንዘብ ያቀረበው ዩናይትድ ስለሆነ ወደ ማንቸስተር ዩናይትድ በሰመር 2024 እንዲመጣ አደረገው ማለት ነው። ይሄ ሱፐር ኤጀንት ስለዚህ በማቲያስ ፈርናንዴዝ ዝውውር ዙሪያ ከባድ የሆነ ተጽዕኖ እንዳለው በማቲያስ ፈርናንዴዝ ቀጣይ ውሳኔ ላይ ከፍተኛ የሆነ ትልቅ ጥላ ሊያጠላበት እንደሚችል ይሄ ወኪል እንዲሁ አትዘንጉ ቤተሰቦቻችን፣ ይሄን ነገር ያዙት። ከደሞዙ ከምናምን ጋር እንዲሁ በተያያዘም የተሻለ ኮንትራት የተሻለ ደሞዝ ቶተንሃም ቤት ሊቀርብለት። ይሄን ያልኳችሁ ለምንድን ነው? የቶናሊን ጉዳይ በቅርቡ እየሰማሁ ነበር። እየሰማሁ ያለሁት አንድ እጅግ በጣም ከሚታመን ከዘ አትሌቲክ ጋዜጠኛ ነበር እና ይሄ ጋዜጠኛ የተናገረውን ነገር ስሰማ ነው በቃ ቶተንሃሞች አምርረዋል ማለት ነው ብዬ ለምን ተጫዋቾች ወደ ቶተንሃም እየተሳቡ እንደሆነ እንዲገባኝ ያደርገው። ምን መሰላቸው ያለው? ላውረን ዋይትዌል ነው ይሄን የተናገረው፣ የዘ አትሌቲኮ ጋዜጠኛ ማለት ነው። ቶተንሃሞች በታሪካቸው ነው ያለው እነኝን ተጫዋቾች ለማስፈረም ቶናሊን ለማስፈረም አቀረቡለት የተባለው ደሞዝ በጣም የሚያስገርም ደሞዝ ነው። በክለቡ ታሪክ እንደዚህ አይነት ደሞዝ ተከፍሎ አያውቅም ነው እሱ ሲል የተናገረው ማለት ነው። በጣም ከፍተኛ የሆነ ደሞዝ ምናልባት እስከ ቦነሱ ምናምን የሚትኬድ ከሆነ እስከ 400,000 ፓውንድ ሁሉ ሊደርስ ይችላል። እንደ ቀጣይ ሲዝን ስኬቱ ታይቶ ሊያድግ የሚችል ከፍተኛ የሆነ ደሞዝ በቶተናም ታሪክ ታይቶ የማይታወቅ ከፍተኛ ደሞዝ ነው ለቶናሊ ያቀረቡት። ምክንያቱም ክለቡ ሻምፒዮንስ ሊግ አይሳተፍም፣
ስለዚህ በቀጣይ ሲዝን ደግሞ ሮቤርቶ ዲዘርቢም ስላለና ቡድኑን ወደ ትልቅ ደረጃ ለማሸጋገር ትልልቅ ዝውውሮችን ለመፈጸም ሲዘጋጅ ክለቡ እንደ እቅድ የያዘው ከፍተኛ የፊርማ ክፍያ ለዛም ተጫዋች ለኪሱ መክፈል። ለቶናሊም ያደረጉት ተመሳሳይ ነው። ቶናሊ እንደዚህ አትሌቲኮ ጋዜጠኛ ከሆነ በጣም ትልቅ የሆነ የፊርማ ክፍያ ሁሉ የኪስ ክፍያ ነው ያልኳችሁ። በዝውውሩ ጉዳይ ላይ የሚፈጸም የዝውውር ክፍያ አይደለም። ያ ኖርማል ነው የዝውውር ክፍያ። ለኒውካስል ዩናይትድ በተጫዋቹ ዝውውር ላይ ከሚከፍሉት ገንዘብ ውጪ ተጫዋቹ እንደ ቦነስ ተደርጎ ለኪሱ እንዲይዘው የሚከፈል ክፍያ አለ። ይህንም እጅግ በጣም ትልቅ የሆነ ክፍያ ለቶናሊ ይከፍሉታል ከደሞዙ ውጪ ብሎ ገለጸ። እና አሁን ቶተንሃሞችም ተመሳሳይ የሆኑ አካሄድ በማቲያስ ፈርናንዴዝ ላይ ሊከተሉት ይችላሉ ማለት ነው። የኪስ ክፍያ ብሎ የሆነ ነገር ሊሰጡት ይችላሉ። ደሞዝ እንጨምርልህ ብሎ የሆነ ነገር ደግሞ ከፍተኛ የሆነ ደሞዝ ሊከፍሉት ይችላሉ። አይታወቅም። ምናልባት ከዩናይትድ እጥፍም ደሞዝ ሊሰጡት ይችላሉ። ልጁን በዚህ መልኩ ሊያባብሉት ይችላሉ ማለት ነው። አያቸው አሁን ቶተንሃሞች የያዙት ስትራቴጂ ይሄ ነው ማለት ነው። ልክ ካስታወሳችሁ ሲቲዎች እንደመጡ ይሄ በአረቦች እጅ ሲወድቅ ማንቸስተር ሲቲ ይሄን ነበር ሲያደርግ የነበረው። ትልልቅ ተጫዋቾችን አትራክት ለማድረግ ሲባል በጣም በጣም ከፍተኛ የሆነ ደሞዝ በወቅቱ ይከፈል ነበር ማለት ነው። አሁንም ቢሆን ቶተንሃሞች እንደዚህ አይነት ስትራቴጂ ተከትለው የቶናሊን ዝውውር ለመፈጸም እና ይሄንን ዝውውርም እንዲሁ ከዩናይትድ መዳፍ ለመውሰድ ልጁን ለማባበል ጥረት እያደረጉ ነው የሚገኙት ማለት ነው ቶተንሃሞች። ስለዚህ ይሄን ጥረት አደረጉ ቶተንሃሞች፣ የተሻለ በጣም ብዙ ገንዘብ አቀረቡ ማለት ደግሞ ይኸው መስጋት የሌለባችሁ ነገር አለ። በኋላ ላይም የተነገሩ የተስተባበሉ ነገሮች አሉ። እነሱን አሁን ልንገራችሁ። በጣም ፖዘቲቭ የሆኑ ዜናዎች፣ እንዳትሰጉ። በዚህ ተጫዋች ዝውውር ላይ በማቲያስ ፈርናንዴዝ ዝውውር ላይ እንደው የተለየ ነገር ተፈጥሮ በስተቀር ተጫዋቹ ሀሳቡን ካልቀየረ በስተቀር ልጁ ለዩናይትድ የተገዛ ነው። ይህን ለምን እንዳልኳችሁ እነግራችኋለሁ። ብዙ ገንዘብ ሊቀርብለት ይችላል። ብዙ እንደው ማባቢያ የኪስ ክፍያ ቶተንሃሞች ሊያቀርቡለት ይችላሉ። ጆርጌ ሜንዴዝ ብዙ ሊገፋፋው ጫና ሊያሳድርበት ይችላል። ነገር ግን ተጫዋቹ እንደ ኢንዲካሊያ ዘገባ ከሆነ ለወኪሉ ለሜንዴዝ እንደነገረው ከሆነ የዩናይትድን ዝውውር ብቻ ነው የሚፈልገው። የዩናይትድን ዝውውር ብቻ ነው የሚፈልገው። ይሄን አስምሮ ነግሮታል። በዚህ አቋሙ እስከ መቼ እስከ የት ድረስ ልጁ ይጸናል የሚለውን ግን አብረን የምናይ ይሆናል። ልጁ ዩናይትድን ብቻ እንደሚፈልግ ወደ ማንቸስተር ዩናይትድ እንዲዛወር እንዲያደርገው ከቶተንሃም ይልቅ ለወኪሉ በግልጽ ነግሮታል ማለት ነው። እና የዩናይትድን ዝውውር ብቻ አፋጥንልኝ፣ የዩናይትድን ዝውውር ጨርስልኝ የሚል አቋም ከማቲያስ ፈርናንዴዝ ተይዟል። ስለዚህ እዛ ጋር ይኸውላችሁ አሁን ያ ጋዜጠኛ ያጠለነው የጋዜጠኛ ማቴዎ ሞሬቶ የተባለው ሰው በግል ማቲያስ ፈርናንዴዝ ተስማምቷል ከቶተንሃም ጋር ብሎ ቢላችሁ ማቲያስ ፈርናንዴዝ ቁጭ ብሎ ያወራው ነገር አይደለም። ቤተሰቦቻችን ራሱ ወኪሉ ነው ኃላፊነቱን ወስዶ ቁጭ ብሎ የሚደራደረው ከቶተንሃም ጋር። በጣም እርግጠኛ ነኝ። ምናልባት ማቲያስ ፈርናንዴዝ ስለዚህ ጉዳይ ቶተንሃሞች ፈልገውሃል ሊለው ይችላል እንጂ በተጫዋቹ ደሞዝና ጥቅማጥቅም ጉዳይ ላይ እና እዚህ ጠለቅ ያለ ድርድር ውስጥ ልጁ ብዙም ተሳትፎ አያደርግም። ኢንቮልቭመንት የለውም ማለት ነው። እዚህ ቤተሰቦቻችን እንደዚህ ነው መረዳት ያለባቸው። እኔ ማቴዎ ሞሬቶ ያልተመቸኝ መረጃው ያኔ ከተናገራቸው ካላቸው ነገሮች መካከል ልጁ ወደ ቶተንሃም ለመግባት ክፍት ነው፣ ልጁ ፈቃደኛ ነው ወደ ቶተንሃም ለማምራት ብሎ ያለውን መረጃ ግን እኔ በጣም በጥርጣሬ እመለከተዋለሁ። የወኪል ስራ ነው ብዬ የምላት እቺን መረጃ ነች። ዩናይትድን ጫና ውስጥ ለመክተት እና ዩናይትድ ለተጫዋቹ በርከት ያለ ገንዘብ እንዲከፍል ለማድረግ የተዘየደች ወይም የተለቀቀች መረጃ ነው በግሌ የምትመስለኝ ማለት ነው። እና አሁን ኢንዲካሊያ እንዳለው ከሆነ ዩናይትድ የመጀመሪያ ሂሳቡን አቅርቧል። ካለፉት ሳምንታት ነው ያቀረበው ነው ተብሎ የተገለጸው። ካለፉት ሳምንታት አንዱ ቀናት ማለት ነው። ነገር ግን ይህንን የዩናይትድን የመጀመሪያ ዙር ጥያቄ ስንት እንደሆነ አልታወቀም። ወይ 60 ሲደመር 5 ሚሊዮን ፓውንድ አካባቢ ይሆናል ተብሎ ነው የተገለጸው። እና ሐሙስ ዕለት ሪጀክት አድርገውታል ዌስትሃም ዩናይትዶች። እና ዩናይትድ እነሱ በሚፈልጉት የክፍያ መጠን እንደው እንዳልቀረበም ያውቁታል። እና አሁን ሐሙስ ዕለት ውድቅ ያደረጉትን ሂሳብ ደግሞ ዩናይትድ አሻሽሎ በቀጣይ በተለይ በዚህ ሳምንት ፋብሪሶ ሮማኖ እንዳለው ከሆነ የተሻለ ያሉትን ማንቸስተር ዩናይትዶች ጥሩ የሆነ ምናልባት ከዌስትሃም ዩናይትድ ጋር ሊያቀራረባቸው የሚችል ይፋዊ የሆነ የዝውውር ጥያቄ ደግሞ ሊያቀርቡ ይችላሉ ማለት ነው። ይሄ ይፋዊ የዝውውር ጥያቄ ሲባል ግን ሁልጊዜም ቤተሰቦች ልብ በሉ፣
በይፋ ማቅረብ ላይሆን ይችላል። በቃል ደረጃ ቨርባል የሆነ አቅርቦት አለ። ከዛ በኋላ ደግሞ በደንብ የተጻፈና እንደው ዝውውሩ ሊጠናቀቅ ሲቃረቡ ደግሞ በደንብ በጽሁፍ የታገዘም ደግሞ ይፋዊ የሆነ ጥያቄ ለዌስትሃም ዩናይትድ ሊያቀርቡ ይችላሉ ማለት ነው ተብሎ ይጠበቃል በዚህ ሳምንት ማለት ነው ቤተሰቦቻችን። እና ስቲል አሁንም ዩናይትድ ድርድር ላይ ነው። ዩናይትድ ከቶተንሃም በተለየ መልኩ በግል ጉዳይ ላይ የተስማማው ባለፈው ሳምንት ነው። አሁን ከዌስትሃም ዩናይትድ ጋር የልጁን ዝውውር ለመጨረስ ዌስትሃምን በድፍረት ቀርቦ እየተደራደረ ያለ ቡድን ማንቸስተር ዩናይትድ ነው። ይሄን ፋብሪሶ ሮማኖም በዩቲዩብ ቻናሉ ላይ ያረጋገጠ። ቶተንሃሞች ልጁን አናግረውት ሊሆን ይችላል በግል ጉዳይ ላይ ግን እስካሁን ድረስ ከዌስትሃም ዩናይትድ ጋር በተጫዋቹ ዝውውር ዙሪያ ንግግር አልጀመሩም ነው የተባለው። ስለዚህ ይሄ ምንድን ነው የሚነግራቸው መሰላችሁ? ልጁ ቅድሚያ የሰጠው ለዩናይትድ ነው ማለት ነው። ለምን ቶተንሃሞች በይፋ እንደ ዩናይትድ አግሬሲቭሊ እንደው ለሁለቱም ክለቦች ቦታ እና እድል የሚሰጥ ከሆነ ለምን አግሬሲቭሊ ከዩናይትድ ጋር ጨረታ ውስጥ አልገቡም? ለምን ስቲል እስካሁን ከቶተንሃም ጋር ዌስትሃም ዩናይትድ ድርድር መክፈት አልፈልግም? ምክንያቱም የልጁ ቅድሚያ ዩናይትድ ነው ይታወቃል። ዩናይትድ እንደሚፈልገው ለዌስትሃም ዩናይትድ ደግሞ ገንዘብ እያቀረበ አይደለም ዩሲ። ስለዚህ ማንቸስተር ዩናይትድ እንደው ከዚህ ዝውውር ተስፋ ቆርጦ የሚወጡ ከሆነ ቶተንሃሞች ያኔ ይገባሉ ማለት ግን ቅድሚያ ልጁ የሰጠው ለማን እንደሆነ ስለሚያውቁ የዩናይትድን ሁኔታ እየተከታተለው ልክ አሁን ማንቸስተር ዩናይትድ በኢሌት አንደርሰን ዝውውር ላይ እንዳደረገው ሁሉ ሲቲን ቁጭ ብሎ ሲከታተል ነበር ዩናይትድ። ከዛ መጨረሻ ላይ እንደማይችሉ አወቁ፣ በይፋ ወጡ ከተጫዋቹ ዝውውር ፉክክር። ከዛ አሁን ልጆን ሲቲ በዚህ ሳምንት ይጨርሰዋል ዝውውሩን ተብሎ ይጠበቃል አይደል? ቶተንሃሞችም ተመሳሳይ ነገር ነው የሚያደርጉት። ዩናይትድ ከዝውውሩ እጅ ሰጥቶ እንዲወጣ እና እነሱ የሚፈልጉትን ገንዘብ ለማቅረብ ፈቃደኛ ከሆኑ እነሱ ያኔ ሊገቡና ልጁን ሊያስፈርሙት አሁንም ቢሆን ፍላጎት ሊኖራቸው ይችላል። ይሄ ማለት ግን ከዩናይትድ ቀድመው ልጁን ወደ ቶተንሃም ሊወስዱት ነው ማለት አይደለም። በዚህ መልኩ ቤተሰቦቻችን ተረዱት ማለት ነው። እና ፋብሪሶ ሮማኖም አስተባብሎታል። ፕላስ ደግሞ ሌሎችም የምናምናቸው ጋዜጠኞች በሙሉ እያሉ ነው ያሉት ልጁ ተቀዳሚ ኢላማው አሁንም ማንቸስተር ዩናይትድ ነው የመጨረስ ተጫዋቹን ለማስፈረም ከዌስትሃም ጋር የመስማማት የማቲያስ ፈርናንዴስ ችግር አይደለም። ምን አገባው በግል ከተስማማ እኔ ለዩናይትድ ነው መጫወት የምፈልገው ብሎ ካለ ማቲያስ ፈርናንዴስ ዩናይትድ ከዌስትሃም ጋር ይጨርስ እንጂ ማቲያስ ፈርናንዴዝ እዚህ ጋር የሚያስወቅሰው ምን ነገር አለ? ምንም የለም። ከዚህ በላይ ልጁ ምን ያድርግ? ቤተሰቦቻችን ታስታውሳላችሁ የብሪያን ምቦሞን ዝውውር ጉዳይ እንዴት ቶተንሃሞችን አገርጥቷቸው እንደነበረ፣ እንዴት ከዩናይትድ ዝውውሩን ለመቀማት ጥረት ሲያደርጉ እንደነበር አምና አስታውሳችሁ። ያው ማንቸስተር ዩናይትድ አውሮፓ ቻምፒዮንስ ሊግ ሳይሳተፍ ቶተንሃም ደግሞ አውሮፓ ቻምፒዮንስ ሊግ እየተሳተፈ የቀድሞ አሰልጣኙ ወደ ቶተንሃም ዝውውሩን ከዩናይትድ መዳፍ ለመመንተፍ ሙከራ ሲያደርጉ ብሪያን ምቦሞ እኮ በፍጹም እኮ ነው ያላቸው። እነሱ ቤተሰቦቻችን በፍጹም ነው ያላቸው። እንዴት ታዲያ አሁን ማቲያስ ፈርናንዴዝ እዚህ ጋር አውሮፓ ቻምፒዮንስ ሊግ የሚጫወት ቡድን ማንቸስተር ዩናይትድ እዛ ጋር ደግሞ ያለ አውሮፓ ቻምፒዮንስ ሊግ 18ኛ ሆኖ ባለፈው ሲዝን በስንት መከራና በስንት ጸሎት የተረፈ ላለመውረድ ሲጫወት የነበረ ቡድን በምንም አይነት የአውሮፓ ውድድር ላይ የማይሳተፍ ቶተንሃምን ሻምፒዮንስ ሊግ ለሚጫወት ቡድን ዩናይትድ አልጫወትም ብሎ ወደዛ ቶተንሃምን መርጦ ሊሄድ ይችላል። እንዴት ሊሆን ይችላል? ቤተሰቦቻችን ኢማጅ አስቡት። በጣም ተረጋግታችሁ ሁኔታውን በደንብ አድርጋችሁ አጢኑና አስቡት። ፋሚሊዎች እዚህ ጋር ብሩኖ ፈርናንዴዝ አለ፣ ዲያጎ ዳሎ አለ። ሮል ሞዴል አድርጎ ሲመለከተው የነበረ ክረምት ላይ አብሮት ልምምድ የሚሰራ አሁንም ቢሆን በኢንቦክስ ብዙ ነገር የሚያወራው እንደ አይዶል አድርጎ የሚቆጥረው ብሩኖ ፈርናንዴዝ ዩናይትድ ቤት አለ። ይሄም እኮ ሌላ ፋክተር ነው። እና እንዴት አድርጎ ተጫዋቹ ወደ ቶተንሃም ለመሄድ ፈልጎ ከዩናይትድ ይልቅ ቶተንሃምን ሊመርጥ ይችላል? አስክ ዩር ማይንድ ቤተሰቦቻችን፣ አይምሯችሁን ጠይቁት። እንደዚህ አይነት ነገር ሊሆን አይችልም ይሄ። ስለዚህ በዚህ ዝውውር ዙሪያ አሁንም ቢሆን መስጋት ያለባችሁ ነገር ትልቁ ነገር ማንቸስተር ዩናይትድ ከዝውውሩ ሊወጣ ይችላል ኤኒታይም። ያ ደግሞ የዩናይትድ ችግር እንጂ ማቲያስ ፈርናንዴዝ ችግር አይደለም። ምክንያቱም ዩናይትድ መስመር አስምሯል። በቃ 70 ነው የምከፍለው ለዚህ ተጫዋች፣ ከ70 በላይ አትጠይቁኝ ዩናይትድ። እነሱ ደግሞ እስከ 85 እስከ አዶንሱ 80 ሲደመር 5 እንፈልጋለን ካሉ ዩናይትድም መስመር አስምሯል፣ ዌስትሃምም መስመር አስምሯል። መስመራቸውን ጥሰው ወደኋላ አንዱ መቶ አንዱ ደግሞ ወደፊት ሄደው እንደው መሀል ላይ የሚስማሙ ከሆነ ዛት ኦኬ ማለት ነው። በቃ
ዝውውሩ ይፈጸማል። ማይስማሙ ከሆነ ግን የዩናይትድ ችግር ነው እንጂ የልጁ የማቲያስ ፈርናንዴስ ችግር አይደለም። ዩናይትድ ሹልክ ብሎ ከዝውውሩ ፉክክር የሚወጣ ከሆነ ማቲያስ ፈርናንዴስም በቀጥታ ሻንጣውን ይዞ ወደ ቶተንሃም ነው የሚሄደው። ምንድን ነው የሚያደርገው ታዲያ? ቤተሰቦቻችን ምን ያድርግ ይሄ ልጅ? ስለዚህ የዚህን ተጫዋች ዝውውር በተመለከተ አሁንም ቢሆን ያለው መረጃ ይሄንን ነው የሚመስለው እና በዚህ መልኩ ተረዱት። አይ ቲንክ እንደኔ እንደ ማንቸስተር ዩናይትድ ቤት እንዳለው እምነትም ከሆነ ተጫዋቹ የዩናይትድ ተጫዋች ይሆናል፣ አትጠራጠሩ ቤተሰቦቻችን። ማቲያስ ፈርናንዴዝ የዝውውር መስኮቱ ከመዘጋቱ በፊት እንደውም ነው የምላችሁ በዚህ ሳምንት በጣም ጠጠር ያለ ተጫዋቹ ወደ ዩናይትድ ይመጣል ወይንስ ደግሞ እንዴት ነው ዝውውሩ ላይ ዩናይትድ ተስፋ እየቆረጠ ነው ወይ ለሚለው ጥሩ የሆነ መረጃ የምናገኝበት ሳምንት ነው። ተጫዋቹ እንደኔ ግምት ከሆነ የማንቸስተር ዩናይትድ ተጫዋች መሆኑ አይቀርም። ለዩናይትድ ይፈርማል፣ ግን ልሳሳት እችላለሁ። ምንም ነገርም በዝውውር ላይ እንዲሁ ሊፈጠር ይችላል። ይህን ሳንዘነጋ ማለት ነው። ወደ ቀጣይ የዝውውር መረጃዎቻችን አለፍን። አድማጮቻችን አሁንም በርከት ያሉ ጉዳዮችን ይዘንላችኋል። ገና ናቸው፣ መረጃዎቻችን አልተነኩም። አቅምና ጊዜያችን እስከፈቀደ ድረስ አሁንም ዜናዎችን እናደርሳችኋለን። አሁን በአጥቂ መስመር ላይ ስቲል አተኩርና በአጥቂ የዝውውር ዜናዎቻችን በጣም ያስገርመኝ አንድ ዜና ግን አለ። ወደ ዩናይትድ ስለሚመጣ ሳይሆን ከዩናይትድ ስለሚወጣ የተወራ ዜና ነው። ማርካ ጋዜጣ ይዞት ወጣው። ማርካ በጣም ትልቅ ከሚባሉ የስፔን ጋዜጣዎች መካከል አንዱ ነው። የዩናይትዱን አጥቂ ቤንጃሚን ሼሽኮን ስም አንስቶ ነው ማርካ ይሄ ተጫዋች በባርሴሎና ይፈልጋል እና እንደውም ባርሴሎናዎች ተጫዋቹን ለማስፈረም ሲሉ ይፋዊ የሆነ እንቅስቃሴ ውስጥ ለመግባት እና ለዩናይትድ ጥያቄ ለማቅረብ ተዘጋጅተዋል የሚል ነው በቤንጃሚን ሼሽኮ ዝውውር ዙሪያ ላይ ዘገባ ይዞ የወጣው ማርካ። ለመሰላችሁ አንድ ይሄ መረጃ እንደው ትኩረት ልንሰጠው የሚገባና የሚያስገርም መረጃ ነው ብዬ ያልኳችሁ። ታውቃላችሁ ባርሴሎናዎች ስትራይከር ይፈልጋሉ እና በቅርቡ ጁሊያን አልቫሬስን ለማስፈረም ከአትሌቲኮ ማድሪድ የማህበራዊ ሚዲያ ፍጭት በሉት በተለይ አትሌቲኮ ማድሪድ አድሚኖች በጣም ጠንከር ያሉ ምላሾችን ነበር የሚሰጧቸው በእያንዳንዱ የዝውውር ሩመር ወሬዎች ላይ እና አጥቂ እንደሚፈልጉ አሁን ሁላችንም እናውቃለን። ጁሊያን አልቫሬዝን ደግሞ 500 ሚሊዮን ዩሮ ከፍለው እንደማያመጡት እናውቃለን። በትክክል ይሄ የታወቀ ነገር ነው። ሌቫንዶቭስኪ ለቆባቸዋል። ሌቫንዶቭስኪን ደግሞ በተካት ይፈልጋሉ ባርሴሎና። ስለዚህ ሼሽኮን ማየታቸውና እንደው ይህን ተጫዋች ከዩናይትድ በዳፍ ለመንጠቅ ማሰባቸው ደስ የማይል ዜና ቢሆንም እንደ ዩናይትድ ደጋፊ ነገር ግን ፍላጎታቸው ላይ የሆነ ሰብስታንስ እንዳለውና ይሄ ዝውውር ወሬ ጭምጭምታ እውነት ሊሆን እንደሚችል ተራሩመር እንዳልሆነ ግን መገመት ትችላል። ትልቁ ችግር ምንድን ነው ግን ዩናይትድ ይህን ተጫዋች በተመለከተ የትኛውንም ጥያቄ እንደማይሰማ በተለይ በዚህ ክረምት የዝውውር መስኮት ቤንጃሚን ሼሽኮ ዩናይትድን በፍጹም እንደማይለቅ ማይክል ካሪክም ቢሆን ተጫዋቹን በጣም አጥብቆ እንደሚፈልገው እና ባርሴሎና እና አትሌቲኮ ማድሪድ ልጁን ቢፈልጉትም ግን ዩናይትድ ፍጹም ለሽያጭ ያልቀረበ ተጫዋች ነው ብሎ ተጫዋቹ የማይሸጥ መሆኑን በደንብ አጥብቆ ዩናይትድ አስምሮ ነግሯቸዋል ለእነኚህ ክለቦች ተብሎ ተገልጿል። ባርሴሎና አልቫሬስን ካጣሁ ብሎ ነው የፈለገው ልጁን። አትሌቲኮ ማድሪዶች ደግሞ አልቫሬስን ከሸጥን ብሎ ነው ቤንጃሚን ሼሽኮን እየፈለጉት ያሉት ማለት ነው። ቤተሰቦች ማይክል ካሪክ ግን በፍጹም ይሄም ቢሆን አይደለም። ተጫዋቹ በኦልትራፎርድ እንደውም የረዥም ጊዜ ማንቸስተር ዩናይትድ ፕሮጀክት አካል ነው እና የ23 ዓመቱ የአጥቂ መስመር ተጫዋች ምንም አይነት የዝውውር ጥያቄ ቢቀርብለት እንደማይመለከተውና በማንቸስተር ዩናይትድ ቤት ውስጥ እንደሚቆይ ግን ማረጋገጫ ተሰጥቷል። ይሄ በጣም ጥሩ ዜና ነው። ከቪክተር ኦስሜሄን ጋር በተያያዘ ግን አሁንም ቢሆን ቲምቶክ መረጃ ይዞ ወጥቷል። በእርግጥ እኔ የቲምቶክን ዜናዎች ብዙ ትኩረት ሰጥቼ እንደው በጣም ሬሌብል ናቸው ብዬ ላወራቸው አልፈልግም። ግን ቪክተር ኦስሜሄንን አሁንም ማንቸስተር ዩናይትዶች ይፈልጉታል እና ሊስታቸው ውስጥ አለ ብሎ ዘግቦልናል። ይሄን ስትራይከር ለማስፈረም እንግዲህ ይሄ ናይጄሪያዊ አጥቂ ራሱን ለተለያዩ አውሮፓ ትልልቅ ክለቦች እያቀረበ ነው። ለባርሴሎና ሁሉ አቅርቧል ተጫዋቹ ራሱን። አሁንም ቢሆን ወደ አውሮፓ ትልልቅ በተለይ ስፔን እና እንግሊዝ ክለቦች ራሱን አቅርቦ ወደ እነኚህ ትልልቅ ክለቦች ፈርቦ ለመጫወት ሙከራ እያደረገ ያለ አጥቂ ነው። ጋላታ ሳራዮች ግን ለዝውውሩ 130 ሚሊዮን ፓውንድ ይጠይቃሉ ተብሎ ተገልጿል። ስሙ ከዩናይትድ ጋር ቢያያዝም ግን ዩናይትድ ለዚህ ልጅ 130 ሚሊዮን ፓውንድ አውጥቶ ያስፈርመዋል የሚል እምነት የለኝም። ስለዚህ ይህን በሩመር ደረጃ ተመልከቱት።
ከቪክተር ኦስሜሄን ዝውውር ይልቅ ግን በማንቸስተር ዩናይትድ ሊስት ውስጥ በደንብ በከፍታ የተቀመጠ የዝውውር ኤክስፐርቶች እንደሚሉን ከሆነ የዝውውር መስኮቱ ከመጠናቀቁ በፊት በማንቸስተር ዩናይትድ ማሊያ ቀጣይ ሲዝን ላይ ልናየው የምንችለው ዩናይትድ ላይ ያስፈርመው ትልቅ ዕድል ያላቸው ተጫዋች ሰመርቪልን ነው ብለው አሁን እየዘገቡልን ይገኛሉ። በተለይ ማርከስ ራሽፎርድ የሚለቅ ከሆነ ክለቡን በሰመርቪል ይተካል የሚሉ ዜናዎች በጣም ተበራክተው ወጥተዋል። ምክንያቱም ማርከስ ራሽፎርድ ከዩናይትድ ጋር እንደማይቀጥል ይታወቃል። ተጫዋቹ በውሰትም ቢሆን ክለቡን እንደሚለቅ የሚታወቅ ነገር ስለሆነ ግን አሁን ሰሞኑን ተጫዋቹ በተለይ በዓለም ዋንጫ ላይ እያሳየ የሚገኘውን በጣም አስደናቂ የሆነ ብቃት ተከትሎ የሰመርቪል የመሸጫ ዋጋ አሁን በጣም እየተጨመረ ይገኛል ተብሎ ተገልጿል። ሁኔታው ለዌስትሃም ዩናይትድ በጣም የተመቸ መስሏል። ተጫዋቹ እዚህ ዓለም ዋንጫ ላይ ድንቅ የሆነ ፐርፎርማንስ ማሳየቱን ተከትሎ ከዚህ በፊት ሲፈልጉ የነበሩ ክለቦች ያሉ እሱን ወደ 14 ክለቦች ይጠጋሉ ነግረናቸዋል አድማጮቻችን። አሁን እነ ፔዤን ጨምሮ ናፖሊ፣ ሚላን፣ ኢቨን ቶተንሃም ደግሞ በሶስት ተጫዋቾች ላይ ነው ዩናይትድን ተናንቆ የሚገኘው። ሮማም ይገኛል። በተለይ ፔዤዎች ለዝውውሩ 43 ሚሊዮን ፓውንድ ሂሳብ ለማቅረብ ተዘጋጅተዋል ብሎ ኢክራም ኮኑር ማውራቱ ለማንቸስተር ዩናይትድ ግን ጥሩ ዜና አይመስልም። ምክንያቱም ዩናይትዶች በዚህ ተጫዋች ዝውውር ላይ መፍጠን እንዳለባቸው የሚያመላክት መረጃ ነው እየወጣ የሚገኘው። ምክንያቱም የተጫዋቹ ፈላጊዎች በጣም እየበዙ መጡ። የተጫዋቹ ፈላጊዎች በበዙ ቁጥር ተጫራቾች በመጡ ቁጥር ደግሞ ያው ዞሮ የተጫዋቹን ዋጋ እንዲንርና ዌስትሃም ዩናይትዶችን በመሃል እንዲጠቀም ነው የሚያደርገው። በዓለም ዋንጫ ላይ ደግሞ እያሳየ ያለው በጣም አስገራሚ የሆነ ብቃት ልጁን ብዙ ክለቦች ትኩረት እንዲያደርጉበትና ሌሎች አዳዲስ ገዢ ክለቦች ወደ ጨረታ ውስጥ እንዲገቡ በር የከፈተ የጋበዝም ሆኗል። ይሄ ነው አሁን ዩናይትድን በጣም ያስቸገረው። ልጁ በዚህ ዓለም ዋንጫ ላይ 2 ጎል አስቆጠረ፣ 2 አሲስት አደረገ። ከዓለም ዋንጫው በፊት ተጫዋቹ በዩናይትድ በጥብቅ የሚፈለግና ዩናይትድ ብቻ ላይ ዘዋውረው ከፍተኛ እድል ያለው ክለብ ተደርጎ ይቆጠር ነበር። አሁን ግን እንደው በቀጣይም የሚደረጉ ጨዋታዎች አሉ። ተጫዋቹ ጎል ማስቆጠሩን ቀጥሏል። ጥሩ ፐርፎርም እያደረገ ነው የሚገኘው ዓለም ዋንጫ ላይ። ቀጣይ ደግሞ አዳዲስ የሚፈልጉት ክለቦች ብቅ ማለታቸው አይቀርም የሚለው ነው ትልቁ ስጋት የሆነው ማለት ነው። እና አሁን ዌስትሃም ዩናይትዶች ቀደም ሲል አስቀምጠውበት የነበረውን የ50 ሚሊዮን ፓውንድ የዝውውር ገንዘብ ጨምረው እስከ 60 ሚሊዮን ፓውንድ ሊጠይቁ ይችላሉ ብሏል። ፋብሪሲዮ ሮማኖ ሁሉ ሳይቀር ነው ይሄን ነገር የተናገረው። ልጁ ጥሩ ፐርፎርም እያደረገ ነው። በዚሁ የሚቀጥል ከሆነ ደግሞ ዌስትሃም ዩናይትዶች ትንሽ ለፈላጊ ክለቦች ዝውውሩን አስቸጋሪ ማድረጋቸው አይቀርም ፐርፎርማንሱን መሰረት በማድረግ የሚል ዜና ፋብሪሲዮ ሮማኖ ገልጾልናል ማለት ነው። እና ይህንንም ተጫዋች ዝውውር ዩናይትድ እንደው እየፈዘዘ ዝውውሮችን በፍጥነት መፈጸም አይፈልጉም። ኢኔዮሶች ደግሞ አንድ ያመጡት ከፍተኛ የሆነ የዝውውር ፖሊሲ ችግር ዝውውርን በፍጥነት አለመጠናቀቅ ነው። ገንዘብ ለማስቀነስ ሲባል የሚያደርጉት ጥረት ዋጋ እንደሚያስከፍላቸውም እንደው የሰመርቪል ዝውውር ጉዳይ አንዱ ማሳያ ተደርጎ ሊወሰድ ይችላል። ወደፊት ምናልባት በዚህ ጉዳይ እናወራበታለን አድማጮች። ግን ለምን ክለቦች ሰመርቪልን እንደሚፈልጉት በጣም ግልጽ በሆነ መልኩ የሚያሳያችሁ ቁጥራዊ መረጃ አሁን እንንገራችሁ። በፕሪሚየር ሊጉ 2025/26 ሲዝን ላይ ባለፈው ሲዝን ከአንድ ተጫዋች ጋር ነው የምናነጻጽረው። ይሄን ልጅ ከማንቸስተር ሲቲው ዶኩ ጋር እናነጻጽረውና አንዳንድ ቁጥራዊ መረጃዎችን የሁለቱን ተጫዋቾች እንመልከት። ጎል ከተመለከትን ዶኩ 5 ጎል አለው። ሰመርቪልም እንዲሁ በፕሪሚየር ሊጉ ብቻ ካየን 5 ጎል አለው። በሁሉም ውድድሮች 7 ጎል ነው ለዌስትሃም ያስቆጠረው። አሲስት ስናይ ዶኩ 5 አሲስት አለው። ሰመርቪል ደግሞ 2 አሲስት ነው ያለው። ዶኩ እዚህ ጋር ብልጫውን ወስዷል። ኤክስፔክትድ ጎል ደግሞ ስንመለከት ዶኩ 2.73 ሲኖረው በዚህ ደረጃ ደግሞ ሰመርቪል 5.17 አለው። ኦልሞስት በእጥፍ ከዶኩ የተሻለ ኤክስፔክትድ ጎልስ የፈጠረ ወይም ያለው ተጫዋች ነው። ኤክስፔክትድ አሲስትን ስንመለከት ደግሞ ዶኩ 6.18 ሲኖረው ሰመርቪል ደግሞ እዚህ ጋር 3.42 ይዞ ተቀምጧል ማለት ነው። ሁለተኛ ሾትስ ኢንሳይድ ዘቦክስ ካየን ደግሞ ዶኩ 20 ነው ሾት ያደረገው ኢንሳይድ ዘቦክስ። ሰመርቪል ደግሞ ከሱ በበለጠ በ3 ወደ ላይ እንዲሁ ከፍ ብሎ ተቀምጦ 23 ኢንሳይድ ዘቦክስ ሾት በማድረግ ይቀድመዋል ማለት ነው። ሹትስ አውትሳይድ ቦክስ ካየን ዶኩ 5 ሲያደርግ ሰመርቪል ደግሞ 8 ኳሶችን ከቦክስ ውጭ በመምታት ቀዳሚ ሆኖ ተቀምጧል ማለት ነው። ክሮስ በማድረግ ዶኩ 50
ወይም ደግሞ 28 በመቶ ያህል ቁጥር ሲያስመዘግብ ሰመርቪል ደግሞ 30 ወይም ደግሞ 23% ማስመዝገብ ችሏል። በዚህ ደረጃ ዱርጉ ቀዳሚ ሆኖ ተቀምጧል። ድሪብል በማድረግ ዶኩ በጣም የታወቀ ድሪብለር ነው። በሊጉ ታውቃላችሁ 148 ጊዜ ድሪብል ሲያደርግ ሰመርቪል ደግሞ 105 ጊዜ ድሪብል አድርጓል። ጉዳቶች እንዳሉበትና አንዳንድ ጨዋታዎች ላይ ቋሚ እንዳልሆነም ልብ በሉ። ዱወልስ ወር በማድረግ ዶኩ 171 ዱወልስ ሲያሸንፍ ሰመርቪል ደግሞ 170፣ ሁለቱ ተጫዋቾች ኦልሞስት እኩል ዱወልስን ወር ማሸን ማድረግ ችሏል። ታክል ደግሞ ይሄ አይ ቲንክ ዩናይትድን ዝውውሩ ላይ በጣም አግሬሲቭሊ እንዲገቡ የሚያደረጋቸውና በጣም ጥሩ የሆነ ስታት ሆኖ የታየኝ ነው። ታክል ስናይ ዶኩ 13 ታክል ብቻ ነው የገባው። መከላከል ላይ ተጫዋቹ ብዙ አስተዋጽኦ እንደሌለው ይሄ ቁጥር ያመላክታል። ሰመርቪል በበኩሉ 45 ያህል ታክሎችን የገባ ተጫዋች ነው ማለት ነው። ቤተሰቦቻችን ልብ በሉ። ተመሳሳይ እድሜን ያላቸው እነኚህ ሁለት ተጫዋቾች ተመሳሳይ የሆነ ፕሮፋይል ነው ያላቸው። ሁለቱም እንደው እንፈትናቸው ከተባለ በቦታ እንዲሁም በእድሜ ካየን ምን ያህል አንዱ የሌለው ኳሊቲ ሌላው ጋር እንዳለና ምናልባት የዶኩን ሰርቪስ ዩናይትድ ይሄ ልጅ ካስፈረመው ሊያገኝ እንደሚችል መገመት ትችላላችሁ። ለዛ ነው 14 ክለቦች ሰመርቪልን እየፈለጉት ያለው። ቤተሰቦች ይህን ይመስላል ለዛሬ ያዝንላችሁ መረጃ በዚሁ ተጠናቋል። አብራችሁን ስለነበራችሁ ስላደመጣችሁን፣ ለምትደግፉን፣ ላይክ ለምታደርጉ፣ ሼር በማድረግ ለምታግዙን ውድ የሆናችሁ ቤተሰቦቻችን ከልብ እናመሰግናለን። አድማጮች ነገ እንገናኛለን። በድጋሚ ነገም ስንመጣ አዳዲስ ነገሮችን አክለን ነው የምንገናኘው። እስከዛ ሰላም ሁኑ ባይ